ምዕራፍ 50 እግዚአብሔር እንዲህ ይላል፣ እናታችሁን የፈታውበት የፍችዋ ጽሕፈት የት አለ? ወይስ እናንተን የሸጠው ከአበዳሪዎች ለየትኛው ነው? እነሆ ስለ ኃጢአታችሁ ተሽጣችኋል፣ ስለ በደላችሁም እናታችሁ ተፈታለች። በመጣሁስ ጊዜ ሰው ስለምን አልነበረም? በጠራሁስ ጊዜ የሚመልስ ስለምን አልነበረም? መታደግ እንዳትችል እጄ አጭር ሆናለችን? ወይስ ለማዳን ኃይል የለኝምን? እነሆ በገሰጽኩ ጊዜ ባሕርን አደርቃለሁ፣ ወንዞችንም ምድረ በዳ አደርጋቸዋለሁ። ውሃም በማጣት ዓሦቻቸው ይገማሉ፣ በጥማትም ይሞታሉ። ሰማያትን ጥቁረት አለብሳቸዋለሁ፣ መጋረጃቸውንም ማቅ አደርጋለሁ። የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል። ጌታ እግዚአብሔር ጆሮዬን ከፍቷል፣ እኔም ዓመፀኛ አልነበርኩም፣ ወደ ኋላዬም አልተመለስኩም። ጀርባዬን ለገራፊዎች ጉንጬንም ለጥጉር ነጪዎች ሰጠሁ፣ ፊቴንም ከውርደትና ከትፋት አልመለስኩም። ጌታ እግዚአብሔር ይረዳኛልና ስለዚህ አልታወኩም። ስለዚህም ፊቴን እንደ ባልጩት ድንጋይ አድርጌዋለሁ፣ እንዳላፍርም አውቃለሁ። የሚያጸድቀኝ ቅርብ ነው። ከእኔስ ጋር የሚከራከር ማን ነው? በአንድነት እንቁም። የሚከራከረኝ ማን ነው? ወደ እኔ ይቅረብ። እነሆ ጌታ እግዚአብሔር ይረዳኛል። ማን ይፈርድብኛል? እነሆ ሁሉ እንደ ልብስ ያረጃሉ፣ ብልም ይበላቸዋል። ከእናንተ እግዚአብሔርን የሚፈራ የባሪያውንም ቃል የሚሰማ በጨለማም የሚሄድ ብርሃንም የሌለው ነገር ግን በእግዚአብሔር ስም የሚታመን በአምላኩም የሚደገፍ ማን ነው? እነሆ እሳት የምታነዱ የእሳትንም ወላፈን የምትታጠቁ ሁላችሁ በእሳታችሁ ነበልባል ባነደዳችሁትም ወላፈን ሂዱ። ይህ ከእጄ ይሆንባችኋል፣ በሐዘን ትተኛላችሁ።